President Trump says he's substantially scaling back joint military exercises with South Korea. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከደቡብ ኮሪያ ጋር የምታደርገውን ወታደራዊ ልምምድ በከፍተኛ ደረጃ እንደምትቀንስ መናገራቸው በሲኦልና ዋሽንግተን መካከል አንዳች ክፍተት ሊፈጠር እንደሚችል ግምቶች ተበራክተዋል። በኮሪያ ልሳነ ምድር የሚደረገው ውጥረት እየናረ በመጣበት ሰዓት አሜሪካ ከቀጠናው አጋሯ ደቡብ ኮሪያ ጋር ያላትን ወታደራዊ ግንኙነት ለመቀነስ አዝማሚያ ማሳየቷ ፖለቲካዊና ስልታዊ ትርጓሜው ከፍ ያለ መሆኑን ተንታኞች ይናገራሉ። ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያላቸውን ግንኙነት በመጥቀስ አሜሪካ ከደቡብ ኮሪያ ጋር በሚታቀዱት የጋራ ወታደራዊ ልምምዶች ደስተኛ እንዳልሆኑ መናገራቸው ወደ ሰሜን ኮሪያም አይናቸውን እያማተሩ ስለመሆኑ አመላካች ነው ተብሏል። ትራምፕ ከደቡብ ኮሪያ ጋር በሚደረጉ የወታደራዊ ልምምዶች ላይ አሜሪካ በመሳተፏ ደስተኛ እንዳልሆኑም በትሩዝ ሶሻል ማህበራዊ ገጻቸው ላይ አስፍረውታል። አክለውም ደቡብ ኮሪያም አሜሪካ ከኢራን ጋር ባላት ውጥረትና የኢራንን የኒውክሌር ፕሮግራም ለማስቆም በምታደርገው ጥረት ላይ ለመሳተፍ የቀረበላትን ጥሪ አመሰግናለሁ፣ አልፈልግም በማለት ውድቅ ማድረጓን ጠቅሰው የመከላከያ ሚኒስትራቸው ፔት ሄግሴት የጋራ ልምምዱን እንዲቀንሱ ፕሬዝዳንታዊ ትዕዛዛቸውን አስተላልፈዋል። ይህ የትራምፕ ድርጊት ሰሜን ኮሪያን የመሳብ ደቡብ ኮሪያን ደግሞ የመግፋት አዝማሚያም የሚያሳይ ነው ሲሉ ተንታኞች መላመታቸውንም እያስቀመጡ ነው። በሌላ በኩል አስተያየታቸውን የሰጡት የደቡብ ኮሪያ መከላከያ ሚኒስቴር ባለስልጣናት ኦልሺ ፍሪደም ሺልድ የተሰኘው ዓመታዊ የጋራ ወታደራዊ ልምምድ ቀደም ሲል በተያዘለት መርሃ ግብር መሰረት እንደሚቀጥል አስታውቀዋል። ፈረንጆቹ ከነሐሴ 17 እስከ 27 ለ11 ቀናት በሚቆየው በዚህ የወታደራዊ ልምምድ ላይ 18000 የደቡብ ኮሪያ ወታደሮች እንደሚሳተፉም ይጠበቃል። ልምምዱ የሰሜን ኮሪያን የኒውክሌርና የጦርነት ስጋት ለመመከት በየዓመቱ የሚካሄድ መደበኛ የጋራ ዝግጅት እንደሆነም ይታወቃል። የኦልሺ ፍሪደም ሺልድ የደቡብ ኮሪያና አሜሪካ ጦር ኃይሎች በጋራ የሚያካሂዱት ዓመታዊና ሰፊ ወታደራዊ ልምምድ ነው። ይህ በኮሪያ ልሳነ ምድርና በአካባቢው የሚደረገው መጠነ ሰፊ ወታደራዊ ልምምድ የሁለቱን ሀገራት ጥንካሬ ለማሳደግና የደህንነት ስጋቶችን ለመከላከል ያለመ መሆኑ ይነገርለታል። ኦልሺ ፍሪደም ሺልድ ዋና ዓላማው በኮሪያ ልሳነ ምድር ሊከሰቱ የሚችሉ ወታደራዊ ጥቃቶችን ለመከላከልና አስቸኳይ ምላሽ ለመስጠት የሁለቱን ሀገራት ወታደራዊ ዝግጁነት ማሳደግ፣ የአሜሪካና ደቡብ ኮሪያ ወታደሮች አብረው በሚሰሩበት ጊዜም የጦር ስልትና ቅንጅትን ማሻሻል፣ የመረጃ ልውውጥን፣ የጦር መሳሪያዎች አጠቃቀምን እንዲሁም የሳይበር ስጋቶችን ለመከላከል ያለመ እንደሆነ የሲኦልና ዋሽንግተን ወታደራዊ ባለስልጣናት ይናገራሉ። ፒዮንግያንግ እነዚህን የጋራ ወታደራዊ ልምምዶች ለወረራም የሚደረጉ ቅድመ ዝግጅቶች ናቸው በማለት ሁልጊዜም በጽኑ ስትቃወማቸውና ስትወግዛቸው ቆይታለች። ባለፈው ሳምንትም ሰሜን ኮሪያም የጋራ ልምምዱን በኮሪያ ልሳነ ምድር ላይ ውጥረትን የሚቀሰቅስ ትንኮሳ ነው ስትል ኮንነዋለች። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ቃል አቀባይ ባለፈው አርብ በሰጡት መግለጫ የአሜሪካ የጃፓንና የደቡብ ኮሪያ ወታደራዊ ትብብር ወደ የኒውክሌር ኪዳን እየተቀየረ መሆኑን ገልጸው ፒዮንግያንግ ለዚህ የደህንነት ስጋት አዲስ በሆነ የቅጣትና የመግታት እርምጃ ምላሽ እንደምትሰጥ አስጠንቅቀዋል። በቀጣዩ ቀን ትራምፕ ከኪም ጋር ጎን ለጎን የተነሱትን ፎቶ በማህበራዊ ገጻቸው ላይ ያቀረቡ ሲሆን በዚህ የተወሰነ ምስል ላይ የወዳጅነት ስሜት የማይታይበት ገጽታ ቢኖርም ሁለቱ መሪዎች በጣም ጥሩ ግንኙነት እንዳላቸው ጽፈዋል። ትራምፕ በመጀመሪያው የፕሬዝዳንትነት ዘመናቸው ከኪም ጆንግ ኡን ጋር 3 ጊዜ መገናኘታቸው የሚዘነጋ አይደለም። ትራምፕ ከደቡብ ኮሪያ ጋር የሚያደርጉትን የጋራ ወታደራዊ ልምምዶች ለማስቆም ሲሞክሩ ይህ የመጀመሪያቸው አይደለም። በፈረንጆቹ 2018 በሲንጋፖር ከኪም ጋር ያደረጉትን ታሪካዊ ጉባኤ ተከትሎ ወታደራዊ ልምምዱን ወጪ የሚያበዛና ትንኮሳ አዘል ሲሉ መግለጻቸው ይታወሳል። እናም ትራምፕ በመጀመሪያው የስልጣን ዘመናቸው ላይ ያቀዱትን አሁን ላይ ለማስፈጸም የፈለጉ ይመስላል የሚል አስተያየትም እየተሰማ ነው። ትራምፕ በደቡብ ኮሪያ ከሚገኙት 28500 የአሜሪካ ወታደሮችና ቀጠናዊ ደህንነት ውስጥ ባላቸው ሚና ላይ ከደቡብ ኮሪያ ጋር የሚደረጉ የጋራ ወታደራዊ ልምምዶች ለማስቆም ለረጅም ጊዜ ሲታገሉ ቆይተዋል። በሌላ በኩል ከደቡብ ኮሪያ ጋር ውጥረት ላይ የምትገኘው ሰሜን ኮሪያ የአሜሪካና የደቡብ ኮሪያ ወታደራዊ ልምምዶች የወረራ ዝግጅት ናቸው በማለት በተደጋጋሚ ስታወግዝ ቆይታለች። ከጥቂት ቀናት በፊት የአጭር ርቀት ባላስቲክ ሚሳይል ማስወንጨፏን ተከትሎ ፒዮንግያንግ ባለፈው ሳምንት ከምስራቃዊ የባህር ዳርቻዋ ወደ ጃፓን የምስራቅ ባህር ባላስቲክ ሚሳይል በመተኮስ ቀጠናውን ውጥረት ውስጥ ለመክተት ያለ ማዝማሚያ ማሳየቷን ቶኪዮና ሲኦል ማውገዛቸውም ይታወሳል። ትራምፕ በአንድ ወቅት የሰሜን ኮሪያውን መሪ ትንሽ የሮኬት ሰው ሊትል ሮኬት ማን በማለት ያፌዙባቸው ሲሆን ፒዮንግያንግም በእሳትና መቅሰፍት እንደሚመቷት ዝተው ነበር። በአንጻሩም ኪም ጆንግ ኡን ይህንን አሜሪካዊ አዛውንት በእሳት እንገረዋለን ሲሉም ዝተው ነበር። ትራምፕ ከኪም ጋር ደብዳቤዎችን ከተለዋወጡ በኋላም ፍቅር ያዘን ሲሉም ተናግረው ነበር። ሆኖም እነዚህ ጥረቶች በሰሜን ኮሪያ የኒውክሌር መሳሪያዎች ወይንም የባላስቲክ ሚሳይል ልማት ላይ ምንም አይነት ለውጥ አላመጡም። ትራምፕ ባለፈው እሁድ ስለ ሰሜን ኮሪያ በጎ አመለካከታቸውን ባንጸባረቁበት ወቅት እንኳ ደቡብ ኮሪያም
ከአሜሪካና እስራኤልና ኢራን ግጭት አንጻር የያዘችውን አቋም ጠቁመዋል። ትራምፕ ከኢራን ጋር እያደረጉ ባለው ጦርነት በርካታ ሀገራትን እንዲረዷቸው ጠይቀው የነበረ ቢሆንም አብዛኞቹ ፈቃደኞች ባለመሆናቸው ቁጣቸውን ሲያሰሙ መክረማቸው የሚታወቅ ሲሆን አሁን ላይ ደቡብ ኮሪያን ጥያቄን አልተቀበልሽም እናም በቃኝ አይነት ነገር ማሳየታቸው ሰውየው ስሜታቸው እንጂ ምክንያት እንደማይገዛቸው ማሳያና ኩርፊያ ዘል መግለጫ ነው ሲሉ ተንታኞች ትራምፕን ያብጠለጥሏቸዋል። ይህን የትራምፕ መግለጫ ተከትሎ የሲኦል ባለስልጣናት ከዋሽንግተን ጋር ያለውን ውጥረት ለማርገብ ውይይት እንደሚያስፈልግ ሲናገሩ፣ ፒዮንግያንግ ግን በጉዳዩ ላይ የሰጠችው አስተያየት የለም። ከዚህ ጋር በተያያዘ ትራምፕ ከሰሜን ኮሪያ ጋር ያላቸውን ግንኙነት በማጠናከር የሩሲያና ፒዮንግያንግ ወታደራዊ ትስስር ለማላላት ፍላጎት እንዳላቸው በዋሽንግተን የሚገኘው የስትራቴጂክና ዓለም አቀፍ ጥናት ማዕከል የኮሪያ ፕሮግራም ኃላፊ ቪክቶር ቻ ሀሳባቸውን ያስቀምጣሉ። ጉዳዩን በሌላ መንገድ ስንመለከተው ትራምፕ ከኪም ጆንግ ኡን ጋር ግንኙነት ለመፍጠር የሚፈልጉት በሩሲያና በሰሜን ኮሪያ መካከል ያለውን ቁርኝት ለማዳከም ነው ሲሉ ተደምጠዋል። ቪክቶር ቻ በሌላ በኩል የአሜሪካ የሰሜን እዝ ከፍተኛ ባለስልጣን ሌተናል ጀነራል ጆሴፍ ጄራርድ ባለፈው ሳምንት በሰጡት ማብራሪያ ሰሜን ኮሪያ የኒውክሌር ጦር መሳሪያዎችን በማንኛውም የሰሜን አሜሪካ ክፍል ማድረስ የሚችሉ አህጉር አቀፍ ባላስቲክ ሚሳይሎችን በስኬት መሞከሯን ማስጠንቀቃቸውም የሚታወስ ሲሆን አሁን ደግሞ ትራምፕ ከሰሜን ኮሪያ ጋር ወዳጅነት ለመመስረት መፈለጋቸው በፔንታጎንና ዋይት ሀውስ ባለስልጣናት መካከል አለመግባባት ስለመኖሩ ጠቋሚ ተደርጎ ተወስዷል።